በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ድርሳነ ሚካኤል ዘወርሃ ጥቅምት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። የከበረች በዓሉ በጥቅምት 12 ቀን የሚከበር የሚነበብ የመላእክት አለቃ የከበረ መልአክ የቅዱስ ሚካኤል ድርሳን ይሄ ነው። በእግዚአብሔር ፍቅር አንድነት የመላእክት አለቃ የቅዱስ ሚካኤልን ክብር ገናናነትን ልናስብ ዘንድ ይገባናል። የመላእክት አለቃ የቅዱስ ሚካኤል ፍጹም ምልጃው ልመናው በረከቱ ከእኛ ጋር ይኑር ለዘላለሙ አሜን። በሕይወት ሳለች ዋስ ያልፈለገች ነፍስ በምትሞትበት ቀን በሰማይ ዋስ አታገኝም። ነገሩ እንዲህ ነው። ዕዳ ያለው ሰው ቢኖር የሚከፍለውን ባይኖረው የሚዋሰውን ቢያጣ ወደ ፈራጅ ወስዱታል። ዳኛውም ለአሽከሩ ይሰጠዋል፣ አሽከሩም ያስረዋል። ለቅሶና ጥርስ ማፋጨት ካለበት ቦታ ይጣላል። ዕዳውንም እስከሚጨርስ ከዛው አይወጣም። እኛም በቁርጥ ፍርድ ቀን ከእግዚአብሔር አብ በደረስን ጊዜ እንደዚህ እንሆናለን። በሕይወት እያለን በዚህ ዓለም የሚዋሰን ካልፈለግን በሰማይ የሚዋሰን አናገኝም። ይህ ማለት በዚህ ዓለም እንደሚቻለን ርኅራኄ ካላደረግን ድሃዎችን ጦም አዳሪዎችን ከረሳን በሰማይ የሚዋሰን የሚቀበለን የለም ማለት ነው። እግዚአብሔር በቅዱሳኖች ስም ድሆችንና ጦም አዳሪዎችን ብናስብ በሱም ስም ብናምን ወዳጆችን መላእክትን ብናከብር ስማቸውን ብንጠራ በጸሎታቸውን ብንማጸን እርሱም ይቅር ይለናል፣ እነርሱም ይቀበሉናል። እነርሱም በሰማያት ባሉ ቤቶቻቸው ይቀበላችሁ ዘንድ በአመፃ ገንዘብ ወዳጅ ግዙበት ብሎ ጌታችን እንደተናገረ የታመኑ ባልንጀሮችም ጌታችን ወንድሞቼ ያላቸው ድሆች ናቸው። እግዚአብሔርን ባናምን ወዳጆችን መላእክትንም ባናከብር ትእዛዙን ቸል ብንል ግን በፍርድ ቀን የሚያድነን የለም። በታላቅ ፍርድ ቀን እግዚአብሔር ቁርጥ ፍርድ የሚፈርድባት ቀን በደረሰች ጊዜ ወንድም ወንድሙን አያድንም። ልጆች አባት እናታቸው፣ እናት አባትም ልጆቻቸውን ወንድሞቻቸውን አያድኑም። እናትም ልጇን ማዳን አትችልም። እንደሚነጥቅ አንበሳ የሚነጥቀን መከራ ነፍስና ሥጋችንን ያማረ መልካችንን የሚያቃጥል ገሃነመ እሳት አለብንና በዚህ ዓለም ንስሐ ካልገባን ቸርነትንም ካላደረግን በሰማይ ምሕረትን አናገኝም። በዚህ ዓለም የድሆችንና የጦም አዳሪዎችንን ገንዘብ የምትቀሙ ነገሥታት መኳንንት፣ በዚህ ዓለም የከበራችሁ ባለጠጎች ሆይ ወዮላችሁ፣ ወዮት አለባችሁ። የመጽሐፍትን ቃል እየሰማችሁ አገልጋዮችን ግን ትንቋቸዋላችሁ። እኔ ከማረጋችሁ አወርዳችኋለሁ። በእኔ ዘንድ ከእናንተ ብዙ መቅሰፍትና መከራ ተዘጋጅቶላችኋል። ሥራችሁ የከፋ በጎዳና እየጠበቃችሁ ሰውን የምትቀሙ ነፍስ የምትገድሉ ወንበዴዎች ወየሏችሁ፣ ወዮት አለባችሁ። መውጫ መሸሻ በሌለበት ቦታ የሚጠብቃችሁ እሳት አለና ወደ ሰው ሚስት የምትሄዱ ወንድሞቻችሁ የምታሙ ወዮላችሁ፣ ወዮት አለባችሁ። መውጫ መሸሻ ወደሌለበት እሳት ትወድቃላችሁና ጣዖት የምታመልኩ መድኃኒት የምታደርጉ ወዮላችሁ፣ ወዮት አለባችሁ። ዘራችሁ ያልቃልና ስም አጠራራችሁ ይጠፋልና ስማችሁም ብላሽ ይሆናልና በገሃነመ እሳትም እንደ ሰም ትቀልጣላችሁ። ሰው አይታችሁ የምታደሉ አገልጋዮችን፣ ድሆችን፣ ጦም አዳሪዎችን የምትጠሉ እናንተ ግብዞች ወዮላችሁ፣ ወዮት አለባችሁ። እሳቱ የማይጠፋ ትሉ የማይንቀላፋ የሚያቃጥል እሳት ተዘጋጅቶላችኋል። የሚያቃጥል እሳት ተዘጋጅቶላችኋልና ትዕቢተኞች የምትታበዩ ወዮላችሁ፣ ወዮት አለባችሁ። ዘመናችሁ ያጥራልና በእሳት ውስጥም ትወድቃላችሁና በሲኦልም መረጋገጫ ትሆናላችሁና መምህራንን የምትጠላቸውና የምትበትኗቸው ደጋጎች ምዕመናንንና ድሆችን የምትንቋቸው የምታቃልሏቸው ወዮላችሁ፣ ወዮት አለባችሁ። እንደዚህ እናንተም ትናቃላችሁ፣ ትቦሳቀላላችሁ፣ በእኔም ዘንድ ይፈረድባችኋል። ያለ ጊዜው ድንግልናቸውን የምታጠፉ ቆነጃጅት ወዮላችሁ፣ ወዮት አለባችሁ። የሚያቃጥላችሁ የእሳት ፍም አለባችሁና የሰውን ልጅ ለማሳት የምትዘጋጁ ሴቶች ወዮላችሁ፣ ወዮት አለባችሁ። የሚያቃጥላችሁ እሳት አለና ልጄን ክርስቶስን የምትጠሉት በቃሉ ያዘዘውንም የማትጠብቁ ወዮላችሁ፣ ወዮት አለባችሁ። በጭንቅ ዘመን በኋላ የሚያቃጥላችሁ የእሳት ፈሳሽ አለና ወደ እርሷ ትገባላችሁና ከክፉ ሰዎች ጋር ተቆጥራችሁ በውስጧ ትዘጋላችሁ። ሰንበትን የምትሽሩ የማታከብሩ ትእዛዜን የማታከብሩ ወዮላችሁ፣
ወይት አለባችሁ? እኔ በሾተሌ አጭዳችኋለሁ፣ በመዓቴም አጠፋችኋለሁ። ረሃብ፣ ቸነፈር፣ ጥፋት፣ ሞት አመጣባችኋለሁ። እርስ በርሳችሁ ትፋጃላችሁ። ዳግመኛም እግዚአብሔር እንዲህ ብሏል፣ ቀን በፀሐይ ብርሃን የምትሄዱ ይመስላችኋልን? በእግዚአብሔር ኃይል ነው እንጂ። ፀሐይን፣ ጨረቃን፣ ከዋክብትን የፈጠርኩ እኔ ነኝና ፀሐይን በቀን ያሰለጠንኩ ጨረቃንና ከዋክብት በጨለማ ያሰለጠንኳቸው እኔ ነኝ። እናንተ ግን ሌሊት ትሰወራላችሁ፣ ቀን ትሸሸጋላችሁ። ከዓይኖቼ የምትሰወሩ ይመስላችኋልን? እግዚአብሔር አይም አይሰማም አይጠቅምም አይጎዳም ትላላችሁ። እስቲ እዩ አስተውሉ። ዓይንን የፈጠረ አያይምን? ጆሮንም የፈጠረ አይሰማምን? ሕይወትና ሞትን፣ ጨለማና ብርሃንን፣ መልካምና ክፉን፣ ጣፋጩና መራራውን የፈጠረ መጥቀም መጉዳት አይቻለውምን? ባለማወቅ ተሳስታችሁ በድላችሁ ከእኔ የምትሰወሩ የላችሁም። ሁሉ በፊቴ የተዘረጋ የተገለጠ ነውና በተራሮች በኮረብቶች ውስጥ ብትሸሸጉም ገደሉ ፍሩክታው አይሸሽጋችሁም። ሳሩ ቅጠሉ አይጋርዷችሁም። መሰወሪያ የላችሁም፣ በእጅም አታመልጡም። ፍጥረት ሁሉ በእኔ ዘንድ ጸርቶ ይኖራልና እኔ አበለጽጋለሁ፣ አደኸያለሁ። የምሾም የምሽር፣ የማድን የምገድል፣ የምቆጣ ይቅር የምል እኔ ነኝ። ከእጄ የሚያመልጥ የለም። ፍቃዴን የሚፈጽሙ ትሑታን የዋሃን በሰላም በሕይወት ይኖራሉ። ዳግመኛም የቤተ ክርስቲያን ልጆች እህቶች፣ ወንድሞቼ ስሙኝ። በኅዳር 12 ቀን በመላእክት አለቃ በቅዱስ ሚካኤል በዓል፣ በኅዳር 8 ቀን በአርባቱ እንስሳ ክሩቤል በዓል፣ ኅዳር 24 ቀን በ24ቱ ካህናተ ሰማይ ወይም በሱራፌል በዓል፣ በእነዚህ በአራቱ የምልጃ ቀኖች መላእክትና የመላእክት አለቆች ሁሉ አጋዝትና ሥልጣናት ኃይላትና መናብርት ስፍር ቁጥር የሌላቸው በሰማይ ያሉ ሁሉ የመላእክት አለቃ የቅዱስ ሚካኤልን ሹመት ገናነቱን የኪሩቤልና የሱራፌልን ክብር ያዩ ዘንድ ይሰበሰባሉ። በዛች ቀን አብ የጽድቅ ጽሩር በሰው እጅ ያልተፈተለ ያልተሰራ የክብር ልብስ ያለብሳቸዋል። አብ በራሳቸው ላይ የድኅነት ራስ ቁር ያቀናጃቸዋል። ኅብረ መልኩ የማይለወጥ ምሳሌው የማይታወቅ ነው። አብ የእሳት መጋረጃው ወደሚገለጥበት ይቀርባል። አብ የእሳት መጋረጃው ወደሚገለጥበት ይቀርባሉ። በመጋረጃው ውስጥም ሌሎች መላእክት ያላዩትን እንግዳ ሥርዓት ረቂቅ ምስጢር ያሳያቸዋል። ካህናት ናቸውና የፊታቸው ጸዳል ከፀሐይ ከጨረቃ ይደምቃል። ዓይናቸውም ከአጥቢያ ኮከብ ይልቅ ያሸበርቃል። ደስታቸውም ለዘላለም የማያልፍ ነው። በሰማይ የማይለወጥ የማይቀነስ ባለሟልነትን አላቸው። ባዩትም ጊዜ ሁሉም አደነቁ። ሁሉም ላስገኘ መላእክትን ለፈጠረ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባላሉ። በእውነት የከበሩ የሚያመሰግኑ የሚዘምሩ ብሩካን መንፈሳውያን ባለሟሎች ናቸው። ሚካኤልና ገብርኤልን ሱራፌልና ክሩቤልን የሚመስላቸው የለም። ዳግመኛም እግዚአብሔር እንዲህ ብሏል፣ ፈጽማችሁ አክብሯቸው። መታሰቢያቸው ያደረገና እነሱም ጸሎት የታመነ በእኔ ዘንድ ዋጋውን አያጣም፣ ለዘላለሙ አይጠፋም። ቢሞትም ለዘላለም ሕያው ሆኖ ይኖራል። ይቅርታዬን ቸርነቴን አደርግለታለሁ፣ ሀብትን ልጅነትን አሳድርበታለሁ። አብም መላእክትን እንዲህ አላቸው፣ ስማችሁን ከስሜ አንድ አድርገው የሚጠሩትን በሰጠኋችሁ ቃል ኪዳን የሚታመኑትን መታሰቢያችሁንም የሚያደርጉትን በጸሎታችሁ የሚማጸኑትን ከጥፋት ከመከራ ከጭንቀት ከጠላት እጅ በእውነት ጠብቋቸው። አሜን። ክፉ ነገር፣ እርኩስ መንፈስ፣ እኩያን አጋንንት ወደ እነርሱ አይቅረቡ። ረሃብ ቸነፈር ወደ እነሱ አይግባ። አሜን። ከሚያስጨንቅ ከሚነጥቅ ከሌባ ከቀማኛ ልዩ ልዩ ጠላት ከሚያደባ ከሚሸምቅ ይዳኑ። በቅርብም በሩቁም ያሉ ጠላቶቻቸው ከእግራቸው በታች ይሁኑ። አሜን። ከሚያቃጥል እሳት ይዳኑ። አሜን። ይህ መጽሐፍ ለሕይወት ለድህነት ይሁን። አሜን። አብም ይህንን በተናገረ ጊዜ እነሱም አመሰገኑት። ሁሉም ተነስተው በዙፋኑ ፊት ሰገዱ። ሁሉም አንድ ሆነው በአንድ ቃል እንዲህ ይላሉ፣ ቅዱስ 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 እግዚአብሔር ፍጹም አሸናፊ ፍጹም የጌትነቱ ምስጋና በሰማይ በምድር የሞላ ነው። በልዕልና የሚኖር በትሑታን የሚመሰገን በኪሩቤል ላይ የሚያድር በአንድነት በሦስትነት ጸንቶ የሚኖር ሃሌሉያ። ሰማይና ምድርን ለፈጠረ ለእግዚአብሔር ክብር ምስጋና እናቀርባለን። አሜን ሃሌሉያ። ብቻውን ታላላቅ ብርሃናትን ለፈጠረ ድንቅ ተአምራትንም ላደረገ እግዚአብሔር አብ ምስጋና እናቀርባለን። ሃሌሉያ። ፀሐይን ጨረቃን ከዋክብትን ለፈጠረ ለእግዚአብሔር ምስጋና እናቀርባለን። አሜን ሃሌሉያ።
የማይሻር ከረቂቃን ለረቀቀ እግዚአብሔር ምስጋና እናቀርባለን። ሃሌሉያ። ሕጸጽ የሌለበት ድህነት የሌለበት ባለጸጋ ለሆነ ለእግዚአብሔር ምስጋና እናቀርባለን። አሜን። ሃሌሉያ። ከፍጥረቱ ሁሉ በላይ ብቻውን ያለ ከሚያስፈሩት ይልቅ የሚያስፈራ ከልዑላን በላይ ልዑል ለሆነ ለእግዚአብሔር አብ ምስጋና እናቀርባለን። በልዑላን አድሮ የሚኖር እርሱ ነው። መንግስቱ አይሻርም፣ ስራውም አይመረመርም። አሜን። ሃሌሉያ። ለእግዚአብሔር ምስጋና እናቀርባለን። ሃሌሉያ። ለመንግስትም ምስጋና እናቀርባለን። አሜን። ለመድኃኒታችን ለክርስቶስም ምስጋና እናቀርባለን ለዘላለሙ። አሜን። ሃሌሉያ። ወንድሞቻችን አብ ለመላእክት የሰጣቸው ክብርና ልዕልና ነገርናችሁ። እናንተም ቃልን ስሙ፣ ትእዛዝን ጠብቁ። ጌታችን ከአባቱ ትክክል በሆነ ጌትነት መላእክትን አስከትሎ በሚመጣበት ጊዜ ጻድቃንን በቀኙ ኃጥአን በግራ በሚያቆምበት ጊዜ ይቅር እንዲላችሁ ያን ጊዜ በግራ ያሉ የመጽሐፍትን ቃል ያልሰሙትን ያልታዘዙትን እናንተ የተረገማችሁ ከእኔ ተለይታችሁ ለሰይጣንና ለመልእክተኞቹ ወደ ተዘጋጀ ወደ ዘላለም እሳት ሂዱ ይላቸዋል። በቀኙ ላሉትም እንዲህ ይላቸዋል፣ እናንተ የተባረካችሁ ትዕቢት የማታውቁ በቀል የሌለባችሁ በጎቼ ወደ እኔ ኑ፣ አባቴ የባረካችሁ ወደ እኔ ኑ። እኔ ክብርን፣ ጌትነትን፣ የማያልፈውን ባለሟልነትን እሰጣችኋለሁ። ደስ ብሏችሁ ከኔ ጋር ትኖራላችሁ። የተናገርኩትን አላስቀርምና ከቀድሞ ጀምሮ ዓለም እስከሚያልፍ ድረስ የተናገርኩት ቃል አይለወጥም። አሁንም ሚካኤልና ገብርኤልን ሱራፌልንና ክሩቤልን ቅዱሳን መላእክትን ሁሉ አክብሯቸው። ዳግመኛም ነቢያትና ሐዋርያትን፣ ጻድቃንና ሰማዕታትን፣ ደናግልንና መነኮሳትን ከአዳም ጀምሮ እስከ ዛሬ ድረስ አሸናፊ እግዚአብሔርን ያገለገሉትን ሁሉ አክብሯቸው። ይልቁንም የድህነት እናት የሕይወት እናት የአምላክ እናት የሆነችውን እመቤታችን ድንግል ማርያምን አክብሯት። በሰማይ ክብርን ድህነትን ታገኙ ዘንድ የመላእክት አለቃ የቅዱስ ሚካኤልን ልመናው ክብሩ የማሸነፍ ራስ ይሆነን። የትዕቢተኛ የዳቢኖስ ዓይን ያላያት የጻድቃን ነፍሳት የሚኖሩባት ወደ ሆነችው ወደ ሕይወተ ሀገር ያግባን። በክርስቲያኖች ማኅበር የእውነት ማዕድ በሚዘጋጅበት ጊዜ በምናሴና በኤፍሬም ላይ እንዳደረ እንዲሁም የመላእክት አለቃ የቅዱስ ሚካኤል የፈጣሪው በረከት ይህንን መጽሐፍ በጻፈውና ባጻፈው ላይ ባነበበውና በተረጎመው የተሰጠውን ቃል ኪዳን አምኖ ቃሉን በሰማው ላይ ይደር። ይቅርታውም በእኛ ላይ ይሁን፣ ረድኤቱም ከእኛ ጋር ይኑር ለዘላለሙ አሜን። ከድሮ ጀምሮ እግዚአብሔር ቃል የሰጠው ልዑል ክቡር የመላእክት አለቃ ቅዱስ ሚካኤል ያደረገው ተአምር ይህ ነው። ተፈጥሮው እሳታዊ ነው። ከአንደበቱም የእሳት ነበልባል ይወጣል። በጸሎቱ ለሚታመኑ ሰዎች ምሕረትን የሚለምን ነው። እኛንም በደዌና በመከራ ከሚያሰቃዩ በገሃነም እሳት ራሳቸው መከራ የሚቀበሉ ከቀናች ሃይማኖት ሕግ ወጥተው ገሃነም እሳት ከወደቁ ከሰይጣንና ከሰራዊቱ ያድነን። የኃጢአት አገልጋዮች የሆኑትን የሰይጣን ሰራዊትን ያጠፉ ዘንድ እሳታውያን ባልንጀሮቹ ወደ ተሰበሰቡበት አንድነት ለገባነ ለጥምቀት ልጆችም በአማላጅነቱ የሚገኘውን በረከት ያድለን። በማይዛባ ከሥላሴ በተሰጠው ሥልጣን በየቀኑ በየዘመኑ ይጠብቀን ለዘላለሙ አሜን። አንዲት አገር በቅዱስ ሚካኤል ቤተክርስቲያን አቅራቢያ አንድ ችግረኛ ድሃ ሰው እንደነበረ ተነገረ። በየቀኑ በየሰዓቱ ዘወትር ወደ ቅዱስ ሚካኤል ቤተክርስቲያን ይገሰግስ ነበረ። በስዕሉ ፊት ቆሞ በፍጹም ሃይማኖት በጥቡ ልቦና እያለቀሰ ይለምን ነበረ። የመላእክት አለቃ ቅዱስ ሚካኤል ሆይ ምግብና ልብስ ይሰጠኝ ዘንድ ስለ እኔ ወደ ፈጣሪ ወደ አምላክ ለምንልኝ እያለ እንዲህ እያለ ሲለምን ሲማልድ ብዙ ዘመን ኖረ። ከዕለታትም በአንዲት ቀን ቅዱስ ሚካኤል በራእይ ወደ እርሱ መጥቶ እንዲህ አለው፣ ከተግባር ዕድ ወገን ምንም ሥራ የማትሠራ አንተ ሥራ ፈት ሰው ምን ትለኛለህ? አንተ ግን ሥራ ፈት ሆነህ ትቀመጣለህ። አትደክምም፣ ምድርም አትቆፍርም፣ እርሻም አታውቅም፣ አትዘራም፣ ወይም ፍራፍሬ አትተክልም። ይህንስ ባትችል አትነግድምን? እባርክልህና አበዛልህ ዘንድ የሥራህም ፍሬ አበዛልህ ዘንድ ረዳትህ ሆን ዘንድ የምትደክምበት ምንም ሥራ የለህም። አንተ ግን በሁሉም ሥራ ፈት ችግረኛ ሆንክ። ራስህንም አደኸየህ። ከልጆችህና ከሚስትህ ጋር የዕለት ምግብ እንኳ ያጣህ ሆንክ። አሁንም ወደ ቤተ ክርስቲያን ሂደህ ትነግድ ዘንድ ከቤተ ክርስቲያኒቱ ገንዘብ ወርቅ እንዲሰጥህ ለኤጲስቆጶሱ ንገረው። እኔም ያበረክትልህ ዘንድ እግዚአብሔርን እለምነዋለሁ። ራስህን የልጆችህንና የሚስትህን ሕይወት ለማኖር እንድትችል እግዚአብሔር በደህና ወደ ቤትህ ይመልስህ። ይህንን ነገር በሰማ ጊዜ እጅግ ደስ አለው። እግዚአብሔርም አመሰገነ።
የመላእክት አለቃ ቅዱስ ሚካኤልንም አከበረው። ያን ጊዜ ወደ ቅዱስ ሚካኤል ቤተክርስቲያን ሄዶ ከቤተክርስቲያኑ ገንዘብ ወርቅ እንዲያበድረው ለኤጲስቆጶሱ ነገረው። ኤጲስቆጶሱም የሚዋስህ ሰው አንጣለው። ያ ሰውም ያለ ቅዱስ ሚካኤል የሚዋሰኝ ሰው የለም አለው። ያን ጊዜ ኤጲስቆጶሱ ያለ ወለድ ከቤተ ክርስቲያኑ ገንዘብ ሰጠው። እስከ 1 ዓመትም ሊመልስለት ቀጠሮ ሰጠው። ትርፉን ግን የራሱን የሚስቱንና የልጆችን ሕይወት እንዲረዳበት ፈቀደለት። ያን ጊዜ ወርቁን ከኤጲስቆጶሱ ተቀብሎ ወደ ሩቅ አገር ሄደ። ወርቅም እየነገደ 1 ዓመት ተቀመጠ። ያ ሰውም ኤጲስቆጶሱ የሰጠውን ቀጠሮ አሰበ። ቀጠሮውም እንደደረሰ አውቆ ያለሁበት አገር ሩቅ ስለሆነ ለተቀጠረበት ቀን ለመድረስ አይቻለኝምና ምን አደርጋለሁ አለ። ያን ጊዜ የእርሳስ ሳጥን ሰርቶ ይህ ወርቅ ከቅዱስ ሚካኤል ቤተክርስቲያን የተበደርኩት ነው የሚል ደብዳቤ ጨምሮ በሳጥን ውስጥ አደረገው። ያም ጊዜም ሳጥኑን ቀልፎ ሄደና የመላእክት አለቃ ቅዱስ ሚካኤል ሆይ እኔ በጸሎትህ ታምኛለሁና ይህንን ወርቅ ለቤተ ክርስቲያንህ አድርስልኝ ብሎ ከባህር ጣለው። ያን ጊዜ ታላቅ ዓሣ በዛች ቀን ያንን ወርቅ ዋጠው። በዚያም ቀን የቤተ ክርስቲያኑ ጠባቂ ወደ ባህር ዳር ወርዶ ሄዶ ዓሣ የሚያጠምድ ሰው አገኘ። ለቅዱስ ሚካኤል በዓል ይሆን ዘንድ ዓሣ አጥምድልኝ አለው። ዓሣ አጥማጁም እሺ ብሎ ወዲያውኑ ወጥመዱን ከባህር ጣለው። ወርቅ የዋጠ ታላቅ ዓሣ መያዘ። ዓሣ አጥማጁም ለቤተ ክርስቲያን ጠባቂው ሰጠው። የቤተ ክርስቲያን ጠባቂም ያንን ዓሣ ተቀብሎ ወስዶ ለኤጲስቆጶስ ሰጠው። ሆዱን በቀደዱት ጊዜም በዓሣው ሆድ ውስጥ የእርሳስ ሳጥን፣ በውስጡ ወርቁንና ደብዳቤውን አገኙ። ኤጲስቆጶሱም ደብዳቤቱን አንብቦ ነገሯን ሰወረ፣ ለማንም አልነገረም። ከብዙም ቀን በኋላ ያ ሰው ከንግዱ ተመለሰ። በአንዲት ቀንም ኤጲስቆጶሱ ያን ሰው አግኝቶ የቤተ ክርስቲያኑን ገንዘብ ምን አትመልስልኝም አለው። ያም ሰውዬ እንዲህ ብሎ መለሰለት፣ ጌታዬ ሆይ የቤተ ክርስቲያኑን ገንዘብ ከደብዳቤ ጋር በሳጥን አድርጌ ከባህር ላይ እንደጣልኩት በቅዱስ ሚካኤል ጸሎት እምላለሁ። ሕያው እግዚአብሔር ያውቃል፣ የቅዱስ ሚካኤል አምላክ ገንዘቡ ነውና ወደ ቅዱስ ሚካኤል ቤተ ክርስቲያን እንዲያደርስልኝ አምኜ። ኤጲስቆጶሱም መረመረው። ሰውየውም ቀኑንና ሰዓቱን አስረዳው። ያን ጊዜ ነገሩ እውነት እንደሆነ አወቀ። ኤጲስቆጶስም ተነስቶ በዛ ሰውዬ ፊት ሰገደ፣ እግዚአብሔርንም አመሰገነ። የመላእክት አለቃ ቅዱስ ሚካኤልንም ከፍ ከፍ አደረገው። ኤጲስቆጶስም ያን ሰው ተወው፣ አንተስ እግዚአብሔርን የምትፈራ መንፈስ ቅዱስም ያደረብህ ሰው ነህ፣ እኔንም በጸሎትህ አስበኝ አለው። ከዚህም በኋላ ኤጲስቆጶሱ በፍቅር በአንድነት ወደ መላእክት አለቃ ወደ ቅዱስ ሚካኤል ቤተ ክርስቲያን ገቡ። የቅዱስ ሚካኤልን የተአምራቱን ገናናነት ለሰው ሁሉ እየተናገሩ የሚሰሙት ግሩም ከማር የጣፈጠ ነው፣ ከወይን መጠጥም ይልቅ አጥንትን የሚያለመልም ነው። ልመናው አማላጅነቱ እጥር ቅጥር ይሁነን። የከፋ የጠላትን ወጥመድ ከእኛ ይቁረጥልን፣ ከእኛም ላይ ድካምን ያርቅልን፣ ከልቦናችንም ጥፋትን ቂም ያርቅልን። ፍጹም የድነት ፍሬም እንድናፈራ ያድርገን ለዘላለሙ አሜን። አባቶቼ፣ ወንድሞቼ፣ ወዳጆቼ ስሙ። በኋላ ዘመን አስበን የሚካኤልን ተአምር ጻፍን። የጌታን ባለሟልነት እናገኝ ዘንድ ደስ በሚያሰኝ በሙሽራው ሰርግ ደስ ይለን ዘንድ እግዚአብሔር በይቅርታው በቸርነቱ ይጠብቀን ዘንድ እኛም ለመጎብኘት አማላጅ የሆነ ሚካኤልን ይልክልን ዘንድ የቤተ ክርስቲያን ልጆችም ይጠብቀን ዘንድ የሚጎዳ ሰይጣንንም ከፊታችን ያጠፋው ዘንድ በክንፎቹ ከሲኦልና ከእሳት ባህር ያሻግረን ዘንድ አማኑኤል ወደሚያወርሳት ወደ መንግሥተ ሰማያት ያገባን ዘንድ ከገነት ፍሬም ይመግበን ዘንድ ለክርስቲያን ወገኖች የምሕረት ቃል ያሰማን ዘንድ ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 12 ቀን እግዚአብሔር ወደ ነቢዩ ሳሙኤል ልኮታልና ወደ ቤተልሔም ወደ ዳዊት አባት ወደ እሴይ ቤት ይሄድ ዘንድ አዘዘው። ልጁን ዳዊትንም እንዲቀባው በቂስ ልጅ በሳኦል ፈንታ በእስራኤል ልጆች ላይ ይነግሥ ዘንድ። ያን ጊዜ ነቢዩ ሳሙኤል ተነስቶ ነገሥታት የሚቀቡበትን የዘይት ቀንድ ይዞ ሄደ። እሴይንም ጠርቶ ከዘርህ በእስራኤል ልጆች ላይ ቀብቼ አነግሥህ ዘንድ እግዚአብሔር መልአክ አዞኛልና ልጆችን ሁሉ አቅርብልኝ አለው። ከነቢዩ ከሳሙኤል ቃል ይህንን ነገር ሰምቶ እሻለ። ከዳዊት በቀር ልጆቹም ሁሉ አመጣለት። እርሱ ከወንድሞቹ ታናሽ ነበርና በእርሻም በጎቹን ይጠብቅ ነበረ። በእያንዳንዱ በእሴይ ልጆች ራስ ላይ ነገሥታቱ የሚቀቡትን ዘይቱን ባደረገ ጊዜ እግዚአብሔር አልፈቀደላቸውም። ሳሙኤልም እሴይን ከልጆችህ ምንም የቀረ የለም አለው።
ኢሴይም ሳሙኤልን አንድ የቀረ አለ አለው። እሱም ከወንድሞች የሚያንስ ብላቴና ነው፣ በእርሻ ውስጥም በጎችን ይጠብቃን አለው። ሳሙኤልም ኢሴይን ፈጥነህ አምጣልኝ አለው። ወዲያውኑ አመጣለት። ቀርንቅቡንም አንስቶ ቀባው፣ እግዚአብሔር ፈቅዶለታልና። ነቢዩ ዳዊትም በእስራኤል ላይ ነገሰ። ዳግመኛም በዚች ቀን የመላእክት አለቃ ቅዱስ ሚካኤልን ወደ ነቢዩ ዳዊት ላከው። የኦነፍሊ ሰው የራእይት ወገን የነበረውን እስከገደሉ ድረስ ረዳው፣ አበረታው። የእስራኤልንም ልጆች ከጠላታቸው እጅ አዳናቸው። ስለዚህ ነገር በየወሩ በ12 ቀን የመላእክት አለቃ የከበረ መልአክ የቅዱስ ሚካኤልን በዓል መታሰቢያ እናደርግ ዘንድ የቤተ ክርስቲያን መምህራን ሥርዓት ሰርተውልናል፣ አዘውናል። አማላጅነቱ የፈጣሪው በረከት ልመናው በረከቱ በእኛ በክርስቲያን ወገኖች ላይ አድሮና ጸንቶ ይኑር ለዘላለሙ አሜን።